ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንደምን አላችሁ? ይህ ቻናል በዋናነት የታሪክን ግንዛቤ ለማሳደግ ለተማሪዎች በተለይ ለ11ኛ ክፍል ተማሪዎች ለ12ኛ ክፍል ተማሪዎች የሚጠቅም ቻናል ነው። በዚህ ቻናል የ12ኛ ክፍል ትምህርት የታሪክ ትምህርት ከመጀመሪያው እስከ መጨረሻው እና የተለያዩ ጥያቄዎች ተሰርተዋል። አሁን በዚህ በክረምት ፕሮግራም 11ኛ ክፍል የወጡ የኢንትራንስ ኤግዛሞችን መስራት ጀምረናል። ከቻፕተር 9 የጀመርነው ቻፕተር 9 ላይ ከ2011 ዓ.ም ጀምሮ እስከ 2018 ዓ.ም እስከ ቅርብ ጊዜ የወጡ ጥያቄዎችን አይተናል። በመቀጠል ቻፕተር 8ንም እንደዚሁ ከ2011 እስከ 2018 ዓ.ም የወጡ ጥያቄዎችን አይተናል። ዛሬ የምናየው በቻፕተር 7 ላይ 11ኛ ክፍል የታሪክ ትምህርት ቻፕተር 7 ላይ የወጡ በተለያየ ዓመተ ምህረት የወጡ ጥያቄዎችን በተመለከተና እነሱን ነው ዲስከስ የምናደርገው። የምንጀምረው እንደተለመደው ከ2018 ዓመተ ምህረት ጥያቄ ነው። በተለይ አራተኛ ዙር ላይ በሃርድ ኮፒ የተፈተኑ ተማሪዎችን ጥያቄ እናይና ወደ 2017 እያልን ወደ 2011 ዓመተ ምህረት ጥያቄዎች የዩኒቨርሲቲ መግቢያ ጥያቄዎች እንሄዳለን ማለት ነው። ሂር ዊ ጎ እንጀምር። 21ኛው ጥያቄ ላይ ያቆምነው በባለፈው እስከ 20 ያሉ ጥያቄዎችን ሰርተናል። 21ኛው ጥያቄ which one of the following regions was believed to have been an area of Oromo settlement prior to their 6th century movement? 2016 የወጣ ጥያቄ ነው። የኢንትራንስ ኤግዛም ነው። ቻፕተር 7 ላይ A. The Ethio-Sudanese borderlands. B. The upper course of the Awash River. C. The area between the Wabi Shebele and Juba. D. The area adjoining upper Genale ይላል። ሉክ የኦሮሞዎች ፖፑሌሽን ሙቭመንት በዋናነት የተካሄደው የተጀመረው መቼ ነው? በ1522 ዓመተ ምህረት ነው። በምን ምክንያት? because of the need for grazing lands, because of the over population የህዝብ መጨመርና የግጦሽ ቦታ ለማግኘት ተብሎ ነው የተካሄደው የኦሮሞ ፖፑሌሽን ሙቭመንት። እና ኦሮሞዎች ሙቭመንት ከማካሄዳቸው በፊት ኦሪጂናሊ መጀመሪያ ቦታቸው የተነበር ነው አፐር ኮርስ ኦፍ ገናሌ ሪቨር ነው። ኢን ዘ ኤሪያስ ኦፍ ዘ ባሌ ሃይላንድስ በባሌ ከፍተኛ ቦታዎች አካባቢ በተለይ ስፔሲፊካሊ ሜዳ ወላቦ የምትባለዋ ቦታ ናት የኦሮሞች ኦሪጂናል ፕሌስ። ስለዚህ መልሱ ዲ ይሆናል። ኤሪያ አጆይኒንግ አፐር ገናሌ የሚለው መልስ ይሆናል ማለት ነው። 22ኛው which one of the following was a factor for the Oromo population movement of the 6th century? 2015 ላይ የወጣ ጥያቄ ነው። the desire to expand Oromo religion, not this one. B. the desire to find a new pasture for cattle, exactly. C. the need to expand the tax base of Oromo. D. the demand to establish political control over new areas. The main reason behind the Oromo population movement that was carried out in the 6th century was the need for grazing lands for their cattle. ከብቶቻቸው የግጦሽ ቦታ ለማግኘት ነው፣ ተጨማሪ ቦታዎችን ለማግኘት በሚል ምክንያት ነው። ለፖለቲካል ኤክስፓንሽን አላማ አይደለም። የንግድ መስመሮችን ለመቆጣጠር አይደለም። እምነት ለመስፋፋት አይደለም። ዋናው ሪዝኑ ቱ ጌት ግሬዚንግ ላንድ ፎር ዜር ካትል የሚለው ነው ማለት። ስለዚህ መልሱ ቢ ይሆናል። ዘ ዲዛይር ቱ ፋይንድ ኒው ፓስቸር ፎር ካትል የሚለው መልስ ይሆናል። ማብራሪያዎችን ከፈለጋችሁ ኮሜንት ላይ ጻፉልኝና በቴሌግራም ቻናል ማግኘት ትችላላችሁ። 23ኛው ጥያቄ how did the Solomonic rulers of the medieval period in Ethiopia try to solve the problem of royal succession? A. by inventing a system of caretaker administration that ruled for a few years until final selection of a king is made. B. by designing a system in which the decision of the church leaders on succession became final.
C. By developing a prison system for formal royal prison system in which male descendants of a monarch were kept. D. By establishing clear rule of succession ይላል። ሎክ የሰለሞኒክ ዳይናስቲ በማን ተመሰረተ? በይኩኖ አምላክ። መቼ? በ1270 ዓመተ ምህረት የዛጉዌ ስርወ መንግስት ከወደቀ በኋላ። እና የሰለሞኒክ ዳይናስቲ ከተመሰረተ ጀምሮ ያጋጠመው ሜን ፕሮብለም ምንድን ነው? ዘ ፕሮብለም ኦፍ ፓወር ሰክሴሽን ነው። የስልጣን ተዋረድ ችግር ነው። የስልጣን ሽኩቻ ነው። ሶ ይሄንን ሶልቭ ለማድረግ የተጠቀመው ዘዴ ምንድን ነው? ዘ ሰክሰሰርስ ዌር ኢምፕሪዝንድ አት ሮያል ማውንቴንስ አት ስፔሻሊ አት ማውንት ግሸን፣ በግሸን ተራራ ላይ የስልጣን ተከታይ ናቸው የሚባሉ ሰዎችን ወጣቶችን ኢምፕሪዝን ማድረግ ነው፣ ማገት ነው። ወይም ደግሞ እዛ ላይ ጠብቆ የተለያዩ ትሬኒንጎች እንዲወስዱ በማድረግ የንጉሱ በወቅቱ የነገሰው ንጉስ ካለፈ በኋላ እነዛን ወደ ንግስና በማምጣት እነዛን በመጠበቅ የስልጣን ተዋረድ ችግርን ወይም ደግሞ ዘ ፕሮብለም ኦፍ ፓወር ሰክሴሽን ሶልቭ ለማድረግ ሙከራ አድርጓል ማለት ነው። ሶ ይሄ በዋናነት የዚህ ጥያቄ መልስ የሚሆነው ባይ ዲቨሎፒንግ a prison system formal royal by developing a formal royal prison system in which male descendants of a monarch were kept የሚለው መልስ ይሆናል ማለት ነው። አምባግሸን እንደዚህ አይነት ስራ የሚሰራባት ዋናው ቦታ ናት አምባግሸን። እንግዲህ ይሄ ትራዲሽን አምባግሸን በአህመድ ግራኝ እስከ 1540 ዓመተ ምህረት ዲስትሮይ እስከሚያደርገው ድረስ ቀጥሏል ማለት ነው። ከ13ኛው መቶ ክፍለ ዘመን ጀምሮ እስከ 1540 ዓመተ ምህረት ድረስ ይሄ አምባግሸን ላይ ሰክሰሰሮችን ዲቴን በማድረግ ትሬን በማድረግ ፕሮቴክት በማድረግ የተለመደው አሰራር ቀጥሏል ማለት ነው። መልካም 24ኛ which one of the following was characteristic feature of the Muslim sultanates of the medieval Ethiopia 2015 ላይ ወጣ ጥያቄ ነው። በፊት እንዳልነው ከዚህ በፊት እንደሰራ ነው ሙስሊም ሱልጣኔቶች ሜን ፊቸራቸው ምንድነው? አንደኛ their populations were made up of the Muslim communities የሙስሊም ማህበረሰብን የያዙ ናቸው። ኢኮኖሚያቸው በዋናነት በንግድ ላይ የተመሰረተ ነው። በተመሰረቱት በብዛት የት አካባቢ ነው? በደቡብ ምስራቅ ኢትዮጵያ ነው። በሳውዝ ኢስት ኢትዮጵያ ነው። ሶ እሱን ነው የሚጠይቀው። ከዚህ ጋር ኤ their economy was mainly dependent on trade የሚለው ኤግዛክት መልስ ይሆናል ማለት ነው። 25ኛው ጥያቄ what was the main cause for the expansion of the Christian kingdom during the medieval period? እንግዲህ በመካከለኛው ዘመን ከ1270 ዓመተ ምህረት እስከ 1855 ዓመተ ምህረት ያለው ፔሪድ በመሰረቱ በኢትዮጵያ ታሪክ ሜዲቫል ፔሪድ ይባላል። በተለይ ደግሞ ይሄ እስከ 19ኛው መቶ ክፍለ ዘመን የነበረው የኢርሊ ሜዲቫል ፔሪድ ዋና መገለጫው ምንድነው? ቴሪቶሪያል ኤክስፓንሽን ኦፍ ዘ ክርስቲያን ኪንግደም ነው። እና ዋናው ምክንያት ምንድነው ስንል የክርስቲያን ኪንግደም በዚህ ወቅት ቴሪቶሪያል ኤክስፓንሽን ያካሄደችበት ዋናው ምክንያት ቱ ኮንትሮል ዘ ትሬድ ሩትስ ቱ ኮንትሮል ዘ ዲፈረንት ሪሶርሰስ ነው። የተለያዩ ሪሶርሶችን ለመቆጣጠር የንግድ መስመር ለመቆጣጠር በሚል ምክንያት ነው። ስለዚህ ዘ ዲዛየር ቱ ኤክስፓንድ ኢትስ ሪሶርስ ቤዝ የሚለው መልስ ይሆናል ማለት ነው። መልካም 26ኛው ጥያቄ which one of the following factors intensified the conflict between the Christian kingdom and the Sultanate of Adal in the 15th and early 6th century ይላል። the shift of the Christian political center to ሸዋ ተሸዋ ይልቅ ወደ ጎጃም ወደ ኖርዝ ኦፍ አባይ ነው ሽፍት ያደረገው። ይሄ አይደለም። ቢ the introduction of new weapons like muskets ይሄም አይደለም። the establishment of the Turks along the Red Sea coast ይሄም በኋላ የመጣ ነገር ነው። ዲ the pressure created by migration of lowland pastoralists ይላል። ይሄ ነው። the migration of lowland pastoralists created tensions or it became the factor for the conflict between the Christian Highland Kingdom and Sultanate of Adal። እንግዲህ የተለያዩ ፓስቶራሊስቶች ሙቭመንት አካሂደዋል። ይሄ ሙቭመንት
በሁለቱ መካከል ግጭት እንዲነሳ ምክንያት ሆኗል ማለት ነው። እንግዲህ ይሄን በዚህ ምክንያት በተለይ የትኞቹ ፓስቶራል ኮሚኒቲዎች ሙቭመንት አካሂደዋል? የአፋር ህዝቦች፣ የሶማሌ ህዝቦች፣ እነዚህ ህዝቦች የተለያዩ ሙቭመንት አካሂደዋል። በእርግጥ የእነዚህ ህዝቦች ፍላጎት ለማስፈጸም አህመድ ግራኝ እነዚህን ማህበረሰቦች ፖፑሌሽኖች ከጎኑ በማሰለፍ ከክርስቲያን ኃይላት ግድም ጋራ ጦርነት ሊያነሳ ይችላል ማለት ነው። 27ኛ what was the factor that led to the decline of the Gada institution among the Oromo of the Gibe region? የጋዳ ስርዓት የኦሮሞዎች ሶሾ ኢኮኖሚክ ሲስተም ሜን ሶሾ ኢኮኖሚክ ኤንድ ፖለቲካል ሲስተም ነው። ይሄ የጋዳ ስርዓት ግን በተለይ በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ዲክላይን አድርጓል ነው። ለዛ ምክንያቱ ምንድነው? ኦቤስሊ እንደምታውቁት አንደኛ የኦሮሞ ስትሮንግ ዋር ሊደሮች ኢመርጅ መሆን ነው። ጠንካራ የወታደራዊ መሪዎች ኢመርጅ መሆን ስትሮንግ ዘ ኢመርጀንስ ኦፍ ስትሮንግ አባዱላስ ኦር ዋር ሊደርስ አንዱ ሜን ፋክተር ነው። እነዚህ አባዱላዎች በኋላ ዘይ ኪፕት ፓወር ፎር ኤ ሎንግ ፒሪድ ኦፍ ታይም ስልጣን ለረጅም ጊዜ ይዘው መቆየታቸው ሞቲ ወይም ደግሞ ኪንግ መሆናቸው በዛ ምክንያት አምስቱ የጊቤ ኦሮሞ ሴቶች ስታብሊሽ አድርገዋል። የወለጋ ለቃ ሴቶችም ስታብሊሽ አድርገዋል። ስለዚህ ይሄን የሚገልጸው ዋርፌር ኤንድ ዘ ራይዝ ኦፍ ፓወርፉል ዋር ሊደርስ ነው። ኦፍ ኮርስ ሌሎች ምክንያቶችም አሉ፣ ተጨማሪ ምክንያቶች። ለምሳሌ የኦሮሞ ማህበረሰብ ቋሚ የእርሻ ስራ ወይም ሴደንታሪ ላይፍ መጀመሩ፣ የእስልምና እምነት መጀመሩ፣ የንግድ እንቅስቃሴ መካሄዱ እነዚህ የጋዳ ስርዓት ወደ ንጉሳዊ ስርዓት ዲስኢንቴግሬት እንዲያደርግ ትራንስፎርም እንዲያደርግ ተጨማሪ ምክንያቶች ተደርገው ይወሰዳል። ሜን ፋክተሩ ግን ዘ ኢመርጀንስ ኦፍ ስትሮንግ አባዱላስ ኦር ዋር ሊደርስ የሚለው መልስ ነው። መልካም 28ኛ which one of the following southern states exercised extensive influence in areas south of the Abai before the 6th century? 2015 ላይ የወጣ ጥያቄ ነው። በመሰረቱ መቼ ዓመተ ምህረት ጥያቄዎች አፒር እንዳረጉ በከፊት ለፊት ጽፌዋለሁ። ከ14ኛው መቶ ክፍለ ዘመን በጣም ኢንፍሉዌንሻል የሆነችው በሳውዘርን ሳውዝ ኦፍ ዘ አባይ ሪጅን አካባቢ ማናት? ዳሞት ናት። ዳሞት እንዲያውም በአንድ ወቅት ዛጉዌ ዳይናስቲን ማሸነፍ የቻለች በብዙ ግዛቶች ላይ ዶሚናንት የነበራት ስቴት ናት። ስለዚህ ዳሞት was a powerful state before the 16th century። ቪዲዮ ትንሽ እንዳይረዝምባችሁ እንዳትሰላችሁ ማለት ነው። ሃይጃክ ማረገው ኮሜንት መስጠት ትችላላችሁ። what was the cause for the conflict between the Christian Highland Kingdom and the Muslim sultanates in the medieval period? ተመሳሳይ ነው። ይሄንን አሁን አንደርስታንድ ማድረግ አለባችሁ። የክርስቲያን ሃይላንድ ኪንግደም እና የሙስሊም ሱልጣኔት ኦፍ አዳል ኮንፍሊክት ኮዙ ምንድነው? ምን ኮንሲኩዌንስ አመጣ የሚለው በጣም መሰረታዊ ነገር ነው። እና ኮዙ ምንድነው? በተደጋጋሚ እንዳልነው ከዚህ በፊት ዘ ዲዛየር ቱ ኮንትሮል ዘ ትሬድ ሩት ነው። የንግድ መስመር የመቆጣጠር ፍላጎት ነው። ሪሊጅን አይደለም። ሁለቱም በእርግጥ ሪሊጅንን እንደ ከበር ተጠቅመዋል፣ እንደ ሽፋን ተጠቅመዋል። ስለዚህ መልሱ ዘ ዲዛየር ቱ ኮንትሮል ዘ ሉክሬቲቭ ትሬድ ሩት የሚለው መልስ ይሆናል። 30ኛው which one of the following not consequence of the Oromo population movement of the 6th century? The adoption of aspects of the Gada system by the Christian state, the shift of some Oromo people to sedentary agriculture, the assimilation of large number of groups by the Oromo, the loss of territory by the Christian Highland Kingdom. እንግዲህ ያልሆነው የመጀመሪያው ነው። the adoption of aspects of the Gada system by the Christian state። የክርስቲያን ስቴት የጋዳ ሲስተምን አዶፕት አላረገም፣ ኮፒ አላረገም በኦሮሞ ፖፑሌሽን ሙቭመንት እንቅስቃሴ ምክንያት። በእርግጥ በሌላ በኩል በኦሮሞ ፖፑሌሽን ሙቭመንት ምክንያት የመጡ ኮንሲኩዌንስ ምንድናቸው? የክርስቲያን ኪንግደም ቴሪቶሪዎችን ሉዝ አድርጋለች። አንድ አሲሚሌሽን ኦፍ ፒፕል የህዝቦች መዋሃድ ተፈጥሯል። ኦሮሞዎች ነን ኦሮሞ የሆኑ ማህበረሰቦችን አሲሚሌት አድርገዋቸዋል በሁለት አይነት መንገድ። አንደኛ ሞጋሳ በሚባል መካኒዝም ክላንን አዶፕት የማድረግ መካኒዝም ነው ሞጋሳ። እንደገና ደግሞ ኢንዲቪጁዋሎችን አዶፕት በማድረግ ወደ እነሱ በማዋሃድ በጉዲፌቻ ሲስተም
ሶ ሌሎቹ መልስ ይሆናል። ኤ ግን ኖት ኮንሲኩዌንስ ኦፍ ዘ ኦሮሞ ፖፑሌሽን ሙቭመንት። መልካም 31ኛው ጥያቄ ዋይ ዲድ ዘ ክርስቲያን ሃይላንድ ኪንግደም ኢን ሜዲቫል ኢትዮጵያ ዲፔንድ ኦን ሞባይል ካምፕስ ራዘር ዛን ፐርማነንት ካፒታልስ? ቢኮዝ ይላል። ሉክ እንግዲህ የክርስቲያን ኪንግደም ሰለሞኒክ ዳይናስቲን ከመሰረተች በኋላ there was no permanent capital city permanent የሚባል ካፒታል ሲቲ አልነበረም። ሞባይል ካፒታል ነበር ወይ ነው ሮቪንግ ካፒታል ሲለዋል። እና ለምንድን ነው ያስፈልገው ነው ሮቪንግ ካፒታል የነበረው በምን ምክንያት ነው? አንደኛ to control the different rebellions የተለያዩ አመጾችን ለመከታተል ነው። to establish effective administration ጠንካራ የሆነ አስተዳደር ለመመስረት ነው። ሌላኛው ምክንያት to solve the problem of shortage of wood and firewood የምግብ እጥረትን ሶልቭ ለማድረግ የምግብ አቅርቦትን ሶልቭ ለማድረግ የማገዶ እጥረትን ሶልቭ ለማድረግ በዚህ ምክንያት ነው። ስለዚህ እሱን የሚገልጸው የትኛው ነው? ቢ ነው። the mobile campus enable the rulers to control their empire more effectively than the permanent capitals የሚለው መልስ ይሆናል። ጥሩ 32ኛ what was the root cause for the conflict between the Christian Highland Kingdom and the Muslim states from 1270 to 1520 ይላል። 2014 ላይ የወጣ ጥያቄ ነው። the attempt of the Christian Kingdom to control Muslim territories along the trade routes. B the inability of the Christian merchants to pass through Muslim territories to the coast. C the monopolization of import-export trade by the Christian Kingdom. D the imposition of huge tax on Muslim merchants by the Christian Kingdom ይላል። A ነው the attempt of the Christian Kingdom to control Muslim territories along the trade routes ነው። ትሬድ ሩትን የመቆጣጠር እና በትሬድ ሩቱ መስመር የሚገኙ አካባቢዎችን ሪሶርሶችን የመቆጣጠር ፍላጎት የክርስቲያን ስቴት ፍላጎት በሁለቱ መካከል ግጭቶች እንዲነሳ ምክንያት ነበር ነው። በጣም ጥሩ 33ኛ which of the following is correct about the conflict between the Christian Kingdom and the Sultanate of Adal in the early 16th century? 2014 ላይ ወጣ ጥያቄ ነው። A Sultan Muhammad started the conflict in the 1460s after refusal to pay the annual tribute. B both the Christian state and the Adal were encouraged to fight by outsiders. C the Christian Kingdom initiated the conflict in the 5th century to crush the growing power of Adal. D Imam Muhammad ibn Ibrahim unified the warring Muslim groups by instilling the spirit of jihad against Christians ይላል። ሱልጣን በዋናነት ኮሬክት የሆነው በሁለቱ በሱልጣን ኦፍ አዳል እና በክርስቲያን ኪንግደም መካከል ስለነበሩ ግጭት ትክክል የሆነው ከተጠቀሱት ዲ ነው። ኢማም አህመድ ኢብን ኢብራሂም ዩኒፋይድ ዘ ዋሪንግ ሙስሊም ግሩፕስ ባይ ኢንስቲሊንግ ዘ ስፒሪት ኦፍ ጂሃድ አጌንስት ዘ ክርስቲያንስ ነው የሚለው። እንግዲህ ከግጭቱ በፊት የኦሮሞ የአፋር ህዝቦች እንቅስቃሴ ነበር። የአፋር ፓስቶራሊስት ፒፕል ሙቭመንት ነበር። የሶማሌ ፓስቶራሊስት ፒፕል ሙቭመንት ነበር። ሶ እርስ በራሳቸው ግጭት ነበረ። የአፋር ህዝቦች፣ የሶማሌ ህዝቦች፣ የሀረር ህዝቦች ኮንፍሊክት ነበረ። በተለይ ቱ ጌት አዲሽናል ላንድስ ተጨማሪ ቦታዎችን ተጨማሪ ሪሶርሶችን ለመቆጣጠር በሚል ምክንያት ማለት ነው። ሶ አህመድ ግራይ ምንድነው ያደረገው? ሂ ዩናይትድ ዘ ፒፕል ኦፍ አፋር ዘ ፒፕል ኦፍ ሶማሌ ኤንድ ሀረሪ ኢን ዘ ዋር አጌንስት ዘ ክርስቲያን ሃይላንድ ኪንግደምስ ከክርስቲያን ሃይላንድ ኪንግደም ጋር ለሚደረገው ጦርነት እነዚህ ህዝቦች ከጎኑ ማሰለፍ ችሏል ማለት ነው። የጂሃድ መንፈስ እንዲኖራቸው በማድረግ እንዲያሰርጹ በማድረግ ስለዚህ መልሱ ዲ ይሆናል ማለት ነው። መልካም which is the most likely factor for the population movement of the Oromo starting from 1520s? ቅድም ብለናል። ቅድም የጠቀስነው ነው 2014 ላይ የወጣ ጥያቄ ነው። the main factor for the Oromo population movement was the need for grazing land for increasing cattle populations. B ይሆናል ማለት ነው። B2 the need for grazing land for increasing cattle populations.
35ኛ what was the main feature common what was the feature shared in common by the Muslim sultans of the Ethiopia region in the medieval period? ልብ በሉ የሙስሊም ስልጣናቶች በመካከለኛው ዘመን ወቅት ያላቸውን ፊቸሮች አንደርስታንድ አድርጉ። መጽሐፋችሁ ጋር ክሊርሊ ተቀምጧል። ቅድም ጠቅሰነዋል። አንደኛው ፊቸር ምንድነው? ህዝባችሁ የሙስሊሙን ማህበረሰብ ይይዛል። መሪያቸው ሱልጣን የሚባል ማዕረግ ይጠቀማሉ። በብዛት የት ይገኛሉ? በደቡብ ምስራቅ ኢትዮጵያ ይገኛሉ። ኢኮኖሚያቸው በምን ላይ የተመሰረተ ነው? በንግድ ላይ የተመሰረተ ነው። በተወሰነ መልኩ ደግሞ በሚክስድ ፋርሚንግ ላይ የተመሰረተ ነበር። እነዚህ ኮመን ፊቸሮች ናቸው የሙስሊም ስልጣናቶች። ስለዚህ ኮመን ፊቸር የሚባለው ከተጠቀሱት ውስጥ የትኛው ነው? ኤ ነው። ሩለርስ ኤክሰርሳይዝ ቦዝ ፖለቲካል ኤንድ ሪሊጂየስ አውቶሪቲ፣ መሪዎች በተለይ የፖለቲካ ስልጣን አላቸው። እንደገና ደግሞ ሪሊጂየስ ፓወር አላቸው። ቢ አሁን ዘይዌር አሎኬትድ ኢን ዘ ኖርዝ ዌስተርን ላውላንድስ ኦፍ ኢትዮጵያ ነው የሚለው ዘ ሳውዝ ኢስተርን ፓርት ኦፍ ኢትዮጵያ ነው። ይሄ አይሆንም። ሲ ሙስሊም ኤንድ ክርስቲያን ፖፑሌሽንስ ዌር ፌርሊ ኢኳል ሳይዝ አይደለም። ይሄም አይደለም። ዲ ሩለርስ ኤክሰርሳይዝ ቦዝ ፖለቲካል ኤንድ ሪሊጂየስ አውቶሪቲ። ስለዚህ ዲ መልስ ይሆናል። ኤ ዜር ፖፑሌሽን ፕሪዶሚናንትሊ ዲፔንድ ኦን አግሪካልቸር ነው የሚለው ፕሪዶሚናንትሊ ዲፔንድ ኦን ትሬድ ነው የሚሆነው። ስለዚህ ዲ መልስ ይሆናል። ዘ ኤክሰርሳይዝ ቦዝ ፖለቲካል ኤንድ ሪሊጂየስ አውቶሪቲ የሚል ይሆናል ማለት ነው። 36ኛው ላይ ደርሰናል። which of the following is correct about the respective role of routes through which Islam was introduced to Ethiopia? A. The port of Zeila was used by Islamic warriors committed to jihad. D. Dahlak was both staging point and the oldest Muslim state in the Ethiopia region. C. The port of Zeila was the most important for entry into the interior. D. The Dahlak Islands were the major point of entry to the central Ethiopia. Look, exact answer የሚሆነው ከተጠቀሱት አማራጮች ውስጥ እንግዲህ የእስልምና እምነት ወደ ኢትዮጵያ የገባባቸው የተለያዩ መስመሮች አሉ እና እነዚህ ሩቶች ምን አይነት ሮል አላቸው ነው። በዋናነት በንግድ አማካኝነት ነው ኢስላሚክ ሪሊጅን ወደ ኢትዮጵያ ኢንተር ያደረገው በንግድ መስመሮች አማካኝነት እና the main gateway of Islam for the penetration of for the Ethiopian interior part was the so-called the port of Zeila. የዘይላ ወደብ ናት። የዘይላ ወደብ ዋናዋ የእስልምና እምነት መግቢያ መስመር ነው። የዘይላ የንግድ መስመር ዘይላ የንግድ መስመር። ስለዚህ the port of Zeila was the most important for entry into the interior የሚለው መልስ ይሆናል ማለት ነው። በእርግጥ በሰሜን ኢትዮጵያ በዳህላክ ወደብ ገብቷል፣ ግን ያን ያክል ወደ ኢንቴሪየር ፓርት ኦፍ ኢትዮጵያ በዳህላክ አካባቢ እስልምና አልገባም። ምክንያቱም አብዛኛው የኖርዘርን ኢትዮጵያ አካባቢ ከዛ በፊት የክርስትና እምነትን ተቀብሎ ስለነበር ማለት ነው። መልካም 37ኛ which of the following is correct about the Harar Emirate ይላል። A. It emerged out of the family of the former Adal Sultanate. B. It built the stone wall in defense of the Christian intrusion. C. It allowed the European conduct trade activities inside the wall. D. It was ruled by the Egyptians government for about a decade ይላል። ኤግዛክት አንሰር የሚሆነው it built a stone wall in defense of the Christian incursion የሚለው መልስ ይሆናል ማለት ነው። Of course, Harar was controlled by Egyptians for about a decade. By especially from 1875 to 1885. ግን ከተጠቀሱት እንደው ኤግዛክት መልስ የሚሆነው እንዳጠቃላይ ሀረር ዲፌንስ ወል ቢውልት በማድረግ ትታወቃለች። እሱ ነው። ይሄ ነው መልስ የሚሆነው። ፕሎዜብል የሆኑ ወይም ደግሞ አሻሚ የሆኑ መልሶችም ይኖራሉ። ለምሳሌ ያውን ሀረር was ruled by Egyptian governor for about a decade የሚለው ልክ ነው። በኢጂፕሽያን ሩለሮች ተወራ ነበር። ግን ይሄ ላተር ነው። ከመጀመሪያ ጀምሮ ሀረር ኢሚሬት በነበረበት ወቅት የሀረር ዋና መገለጫ ምንድነው የሚባለው? የሀረር ኮንስትራክት መደረጉ ነው በኢሚር ኑር አማካኝነት።
በኤሚር ኑር አማካኝነት። ለምን ነው ኮንስትራክት የተደረገው የሐረር ወር የጀጎል ግንብ? ቱ ዲፌንድ ሐረር ፍሮም ኦሮሞ ኢንቬዥን ነው፣ የኦሮሞን ወረራ ለመከላከል ተብሎ ነው የተገነባው ይሄ ታላቁ የጀጎል ግንብ። መልካም 38ኛው which of the following is correct about the Christian kingdom after 1270 ማለት 1270 ምንድነው? የኢትዮጵያ መካከለኛው ዘመን ታሪክ የሚጀምርበት ነው። ምንድነው? የሰለሞኒክ ዳይናስቲ የተመሰረተበት በይኩኖ አምላክ አማካኝነት የተመሰረተበት ዓመተ ምህረት ነው። እና ከዚህ በኋላ ያለ የክርስቲያን ኪንግደም ፊቸር የሚገልጽ የትኛው ነው? ኤዘ ኪንግደም ሜድ ኤክስቴንሲቭ ቴሪቶሪያል ጌንስ ቱ ዘ ሳውዝ። ይሄ አያሻማም። በእርግጥ ከፍተኛ የሆነ የግዛት መስፋፋት አካሂዳለች ክርስቲያን ኪንግደም በዚህ ፔሪየድ። ቢ ዘ ሞባይል ሮያል ካምፕስ ሊድ ቱ ዘ ዲቴሪዮሬሽን ኦፍ ሴኪሪቲ ነው። ሞባይል ካፒታል መኖሩ ተንቀሳቃሽ የማዕከላዊ መንግስት መቀመጫ መመስረቱ ለሴኪሪቲ ከፍተኛ የሆነ ጠቀሜታ አለው። ሴኪሪቲን አበላሽቷል ነው ይሄ አይሆንም። ሲ ዘ ጉልት ሲስተም ሊድ ቱ ዘ ኢመርጀንስ ኦፍ ፓወርፉል ሪጂናል ሎርድስ። ያው የጉልት ሲስተም በእርግጥ ባለጉልቶች ይኖራሉ። የንጉሱ ኦፊሻሎች ናቸው። መሬት እየተሰጣቸው ጉልት ላንድ እየተሰጣቸው የሚኖሩ ናቸው። so they were controlled by the kings በንጉሱ ቁጥጥር ስር ነው ያሉት። በእርግጥ ይሄ የተወሰነ አስተዋጽኦ ይኖረዋል። በሂደት እነዚህ ጉልቶች ባለጉልቶች ፓወርፉል እንዲሆኑ ሪጂናል ሎርድ እንዲሆኑ አስተዋጽኦ አበርክቷል ይሄ ስርዓት። the new rulers deviated significantly from the political tradition of አክሱም ይላል። የአክሱምን ፖለቲካል ትራዲሽን ሙሉ በሙሉ የተው አልነበረም። የአክሱምን የፖለቲካል ትራዲሽን የተከተለ ነው። ስርዓት ማህበራዊና ፖለቲካዊ ስርዓት የተከተለ ነው የሰለሞኒክ ዳይናስቲ አገዛዝ። so a exact answer the kingdom made extensive territorial gains to the south የሚለው exact answer ይሆናል ማለት ነው። በጣም ጥሩ። 39ኛው ጥያቄ which of the following is a major cause for the conflict between the Christian kingdom and ሱልጣን ቱፋዳል? ቅድም ያልነው ነው ምንድነው? the refusal of the Muslims to be tributary to the Christians ነው። ክርስቲያን ኪንግደም ሙስሊም ስቴቶችን የንግድ መስመሮችን መቆጣጠር ይፈልጋል። የንግድ መስመሮች በመሰረቱ በተለይ የዘይላ የንግድ መስመር የተመሰረተው በሙስሊም ሱልጣናቶች መስመር ነው። የንግድ መስመሩና ሙስሊም ሱልጣናቶችን አካባቢ መቆጣጠር ይፈልጋል የክርስቲያን ኪንግደም። ይሄን ደግሞ ሙስሊም ሱልጣናቶች ኦፖዝ ያደርጋሉ። ተጠቀሱት አማራጮች ኤግዛክት አንሰር የሚሆነው ዘ ሪፊውዛል ኦፍ ዘ ሙስሊም ቱ ቢ ትሪቢዩታሪ ቱ ዘ ክርስቲያንስ የሚለው መልስ ይሆናል። 40ኛው ጥያቄ አይደንቲፋይ ዘ ኮሬክት ስቴትመንት አባውት ዘ ኮንሲኩዌንስ ኦፍ ዘ ዋር ቢትዊን ዘ ሱልጣን ቱፋዳል ኤንድ ዘ ክርስቲያን ኪንግደም። ኮንሲኩዌንሱ ምንድነው? ኤ ዘ ቱ ኮንቴንዲንግ ፓወርስ ዌር ዊክንድ አት ዘ ኤንድ ኦፍ ዘ ዋር። ኖ ዳውት በጦርነቱ መጨረሻ ቦዝ ዘ ክርስቲያን ሃይላንድ ኪንግደም ኤንድ ሱልጣን ቱፋዳል ዌር ሃይሊ ዊክንድ። በጦርነቱ ምክንያት ከፍተኛ ሆነ መዳከም ታይቶባቸዋል። ቢ ዘ ሱልጣንስ ዌር ኤብል ቱ ሜንቴን አውቶሪቲ ፎር አባውት ሴንቸሪ። ከዛ በኋላ ሱልጣኔቶች ዲስኢንቴግሬት አድርገዋል። ለመቶ ዓመታት ስልጣናቸውን ሜንቴን አላረጉም። ያ አይሆንም። ሲ ዘ ክርስቲያንስ ሰክሲድ ቱ አኳየር ኒው ኮንቨርትስ ኢን ዘ ላውላንድስ ነው። ክርስቲያን ኪንግደም ዋዝ ሪስትሪክትድ ቱ ዘ ኖርዘርን ፓርት ኦፍ ኢትዮጵያ ሪጅን። ወደ ላውላንድ አካባቢ አዲስ አማኞችን ኮንቨርት ማድረግ አልቻለችም። እሷም ተገድባ ነው የቀረች። አቅሟ ተዳክሞ ነው የቀረ። ዲ ዘ ዲስትራክቲቭ ዋርስ ፕሪቬንትድ ፎሬነርስ ፍሮም ካሚንግ ቱ ኢትዮጵያ። ፎሬነሮች በዚህ ጦርነት ምክንያት ወደ ኢትዮጵያ ከመግባት አላቆሙም። በተወሰነ መልኩ መምጣታቸውን ቀጥለዋል። አጼ ፋሲለደስ ክሎዝ ዶር ፖሊሲ ኢንትሮዲዩስ ከሚያደርግ ድረስ ዜሮ ዘ ካሚንግ ኦፍ ፎሬነርስ። ስለዚህ መልሱ ኤ ነው የሚሆነው። በጣም ጥሩ። ለዛሬው በፓርት 2 11ኛ ክፍል ሂስትሪ ላይ ቻፕተር 11 ላይ የወጡ ጥያቄዎች ለኢንትራንስ ኤግዛም የወጡ ጥያቄዎች በተለይ ከ2011 ዓ.ም ጀምሮ እስከ ቅርብ ጊዜ እስከ 2018 ዓ.ም የወጡ ጥያቄዎችን በተመለከተ ያለኝ ነገር ይሄ ነው። ምናልባት ተጨማሪ እንዲሰራላችሁ ከፈለጋችሁ
ኖቶችን እነዚህ ጥያቄዎችን እስከ ማብራሪያ የምትፈልጉ ከሆነ ቴሌግራም ቻናል ምንም አይነት ፔመንት የማይጠይቅ የቴሌግራም ቻናል አለ። እዛ ሄዳችሁ መከታተል ትችላላችሁ። ከዚህ በፊት በነበረው ቪዲዮም አስተዋውቀዋለሁ። ለነበረን ጊዜ በጣም አመሰግናለሁ። ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ከኔ ጋር ሆናችሁም ይሄንን ቱቶሪያል ስለተከታተላችሁ በጣም አመሰግናለሁ። ሰላም ሁኑ።